የደበቋችሁ በስራ አይጸደቅም እያሏችሁ ያጭበረበሯችሁ እኔን ጭምር ያጭበረበሩኝ ያልነገሩኝ ጥቅስን ላንብብላችሁ። ያጭበረበሯችሁና እኔንም ያጭበረበሩኝ ጥቅስን ልንገራችሁ። እነ ኤርሚያስ ያጭበረበሩኝ ጥቅስ ያልነገሩኝ የማያውቁት ጥቅስ ቅድምም አንብቤዋለሁ ደግሞዋለሁ። በደንብ ጴንጤ የሆናችሁ ወንድምና እህቶቼ በደንብ ስሙ። ዜጋ ያልነገሩኝ ጥቅስ ስራ አያጸድቅም ለሚለው ምንድን ነው? ወደ ቲቶ ምዕራፍ 2 ላይ ቁጥር 11 ትሄዳላችሁ። ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የማያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን። ይሰማችኋል? ምንን ክደን? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከዓመፅ ሁሉ እንደቤዠን መልካሙን ለማድረግ የሚቀናውንም ገንዘቡንም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥተዋል። ይህም በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ ይላል። ስለዚህ ዓለማዊነትን መካድ አለበት፣ ኃጢአትን መካድ አለበት። ይህን ሁለቱን ሳትክድ ለማጭበርበር ጥብቅና ቆሞልናል ብላችሁ ታጭበረብሩኛላችሁ። ኃጢአተኝነትን ሳትጠየፍ ዓለማዊነትን ሳትጠየፍ ክርስትና የለም። እንደፈለግ ፓስተር ሆነ የፈለግኳን ሴት እያጫወትክ ችግር የለውም ተቀድሻለሁ እኔ በስራ አልጸድቅም እያላችሁ የምታጭበረብሩ እናንተ ናችሁ። ይሄንን ጥቅስ አትነግሯቸው። እዚህ ጋር አንድ ነገር ልንገርህ ዮኒ፣ እዚህ ጋር አንድ ነገር ልንገርህ ስለ ስራ መጽደቅ። አሁን ሰው ላይ ቴንሽን የሚያደርጉት ምን በማድረግ መሰለ? ስለ ስራ ምን በማድረግ መሰለ? ልክ ምን ይለዋል መሰለ? ኢየሱስ ክርስቶስን አንተ በስራ አግዘኸው የጸደቅ አድርገው ይናገራሉ። እኔ ኦርቶዶክስ ነኝ አይደለ? እኔ አንድም ቀን ኢየሱስን በስራ አግዤው አልጸደኩም። ነገር ግን ኢየሱስ እንዲሁ በጸጋው ኤፌሶን 2:8 ላይ እንዲሁ በጸጋው ከኔ ምንም ስራ ሳይፈልግ ከኔ ምንም ስራ ሳይፈልግ ማለት ነው ክርስቶስ በሰራልኝ ስራ በማመን ብቻ አምኜ ከዛስ ተጠምቄ ቅዱስ ቁርባኑን ምስጢራትን ተካፍዬ ይህንን ያመንኩትን እምነቴን በነፃ ያመንኩትን እምነቴን በምን ገልጸዋለሁ? በያዕቆብ 2:14 መሰረት በስራ ገልጸዋለሁ። አየህ፣ እምነት ያለ ስራ ምን የሆነ ስለሆነ የሞተ ስለሆነ ገባለ፣ የሞተ ነው። ያመንኩት በስራ ክርስቶስን በስራ አግዤው ክርስቶስ በስራ አግዤው አይደለም፣ በነፃ ነው ያመንኩት፣ በነፃ ከዛስ ይህንን ያመንኩትን እምነቴን ደግሞ በምን ተግባራዊ ያደርገዋለሁ? በስራ ተግባራዊ ያደርገዋለሁ። የእነሱ ፓስተር ዘነበን ሰድበውታል። ይሄን አስተምሮ ሙልጭ አድርገው ሰድበውታል። ፓስተር ዘነበ የሚባል ወንድም እኔ ራሱ ከነ እድሜ ለነ ኤርሚያስ የተንጋደደ ወንጌል ነግረውኝ እሱን ሁላ ተችቼዋለሁ። እውነቱን ነው የተናገረው። በቅድስና እንድንመላለስ እንጂ ክርስትና የሚታደስ ነው፣ የሚያድግ ነው፣ ክርስትና ትልቅ የሚሆን ነው ብሎ ተናግሮ አስተምሮ ፓስተር ዘነበ እሱን አጭበርብረው እንዴት እንዲህ ትላላችሁ በነፃ የሞተልኝን ምናምን ብለው አጭበርብረው ለዱርዬነት እንዲመቻቸው የሚጠቀሙበት ነው። ክርስትና በምንድን ነው የምትኖረው? ህይወት ነው። ከዓለም ተለይተ ከኃጢአት ተለይተ የምትኖረው ዓለምን ክደ ኃጢአትን ክደ የምትኖረው ህይወት ነው። ይሄ ነው ክርስትና። ይህንን ክርስትና ነው መስበክ የማትችሉት። የእናንተ ክርስትና ምንድን ነው? የነ ኤርሚያስ ኦርቶዶክስን መስደብ የእናንተ ክርስትና ነው። ኦርቶዶክስን መስደብ ብቻ ነው የእናንተ ክርስትና። የኔ ጌታ ኢየሱስ ክርስቶስ ለሁሉም
ለሰማሪዋ ሴት መጥተዋል። ያቺ ዘሟሽ ተብላ ገፊ ተብላ በጠራራ ፀሐይ ስትቀዳ ውሃ የምትቀዳ ከሰው ማትቀላቀል ሴት ለእሷ መጥተዋል። እሷን ሊያድን እሷ እንድትመሰክርለት አድርጓል። አሳ አስጋሪዎች መጥተዋል። በድንጋይ ሊወግሯት የመጣች ሴት ከኃጢአትሽ ተሰርዮልሻል ብለውታል። እያንዳንዱ የመጣው በፍቅር ክርስቶስ እያንዳንዱን በፍቅር መልሷል። እናንተ በጥላቻ ሰክራችሁ አንተና እናገራለሁ ኤርምያስና ትዝታው ሳሙኤል በስካር በጥላቻ አብዳችሁ የሰከራችሁ ናቸው። እኔንም ጥላቻ ውስጥ ከታችሁ ነበር። የተማርከውን ነው የምታፈራው። ገባ? የምታፈራው ፍሬ። እኔ ከኤርምያስ ጋር ውያ ኦርቶዶክስን ልወዳት አልችልም። ኦርቶዶክስን ላከብራት አልችልም። ስና ገና ያፕን ከኤርምያስ ጋር ውለ ኦርቶዶክስንም ሆነ ማንኛውንም ልታከብራት ትችልም። ኢቭን ሉተራውያን አይከበሩም። ሙልጭ ተደርጎ ሉተራውያን የሚሰደቡት በኤርምያስ ነው። እኔ ፊት የሚቆም የለም ይላል። ናቁም ስትለው ይፈረጥጣል። ናቁም ከወንድማችን ዘማርያም ጋር ናቁም ብቻን ፉከራ አይጠቅምም። ናቁም ከኤርምያስ ጋር ውለ ጌታ ኢየሱስ ምስክሬ የጥላቻ እንጂ የክርስቶስን ወንጌል አልሰበኩኝም። እኔ 8 ወር ሙሉ ኦርቶዶክስን ስረግጥ ነበር። ፍቅርን አልተማርኩ። ጌታ ኢየሱስ ምስክሬ ነቢት ብርቱካን አምጣት አንድም ቀን ስለ ኦርቶዶክስ ክፉ የተናገረችበት አንድ ቪዲዮ አምጣት። የላትም። አንድ ክፋት የላትም። ለአንድም ቀን ኦርቶዶክስን ክፉ የተናገረችበት ቪዲዮ አታመጣ። የኤርምያስ ግን ኦርቶዶክስን በጥላቻ የ10 ዓመት ቪዲዮ ነው ማመጣለ። ከኔ ኢማጂን 10 ዓመት ኦርቶዶክስን መስደብ 10 years 10 ዓመት። ስለዚህ እኔ ንጹህ ክርስትናን እንጂ በፍጹም ሌላ ክርስትናን አልቀበል። እኔ የተቀበልኩ ክርስቶስን ነው። የሚያድነኝ ክርስቶስ ነው። ጃንደረባው በኢትዮጵያ ስለ ኢየሱስ ተተርኮለት ኢየሱስን ያወቀበት ነው። ያንን ክርስቶስ ነው የተከተልኩት። በመንፈስ ቅዱስም የተጠመቅኩት ኢየሱስ አድኖኛል። ዓለምን አስክዶኛል። ዓለማዊነትን እኔ ላይ አታዩ። አላያችሁ አድናቂ ነው። ዮኒ የናዝሬት ልጆች ናቸው። ይወዱዋል በጣም። ናዝሬቶች ይመቻችሁ። ናዝሬቶች ክበሩልኝ። እንኳን አብሮ አደረሰ። በል ከነሱ ጋር ተጫወት። እኔ ቁጭ ስትል እናወራለን። ዛሬ ያው ጥምቀት ነው። ቁጭ ስትል እናወራለን። ደምዬ መልካም ጊዜ። አሁንም ልነግራችሁ የምፈልገው ጌታ ኢየሱስ ምስክሬ ከኤርምያስ ጋር ሆኜ ጥላቻን ተምሬያለሁ። ከኤርምያስ ጋር ሆኖ ጥላቻን የማይማር የለም። ዳጊ መልካም ሰው ነው። ጌታ ኢየሱስ ምስክሬ ከኤርምያስ ጋር ሆኖ ጥላቻን ይማራል። ወደፊትም እነግርሃለሁ። ብዙዎች ቅኖች ናቸው። ጴንጤ ቅን ነው። እኔ የማውቀው ጴንጤ ኤርምያስ ጋር ቅረብ ትጠላለህ። ከፓስተር ትዝታው ጋርና ኦርቶዶክስን ትጠላለህ። ፍቅርን አትሰብክም። እነግርሃለሁ። እኔ ጓደኛዬ ከበፊትም በጌታ ነው፣ አሁንም በጌታ ነው። ባህሩ የሚባል ፓስተር ወንጌላዊ ባህሩ በጣም ከልጅነቱ ጀምሮ በጌታ ነው። ተናግሮታል። በጣም አድርጎ ነግሮታል። ለምንድን ነው ጥላቻን የምትሰብከው? ጌታዬን አላለም። ተዘጋግቶ ብሎክ ተደራርገው ነበር። ጥላቻን ነው፣ ሌላ ነገር የለው። ከአቤል አቡና ጋር ጸባቸው ተፋታ ነው፣ ሌላ ነገር የለው። ተፋታ ኦርቶዶክስን። እኛ ቤት ስንት ጉድ እያለ እዛ ኦርቶዶክስ ላይ ፍታቸው። ጥላቻን በደንብ ተሰብኬያለሁ። ጥላቻን፣ ኦርቶዶክስን መውጫ መግቢያ በገድል ማድረግ፣ ይሄ ነው ስራቸው። ኦርቶዶክስን የምታጠቃበት ብለው ልክ መጽሐፍ ቅዱስ ጋር እንነጋገር ሲባል አንድ ደፍሮ የሚመጣ የለም።
ኦርቶዶክስን በመጽሐፍ ቅዱስ አንጠባጥባ ገደል ነው የምትከት። አይመጡ ነው ላይ አይመጡ፣ በመጽሐፍ ቅዱስ አይመጡ። ከእንትና ጋር ከኤርሚያስ ጋር ፈለገ ሲወያይ በመጽሐፍ ቅዱስ አይመጡ። ሳሙ መጥቶላል ይነግራል። ጥግ ድረስ ይኸው ስለሚያውቃችሁ ከልጅነቱም ቤተሰቡም ስለሆነ ተሜ እንኳን ደህና መጣ። ሀቁን ይናገር። ሀቁን ነው። ዮኒ ብሮስኪ እንዴት ነህ? ሰላም ነው ብራዘር። ይህ ሰሞን በነገራችን ላይ አንተን የሚያቀሰው አንድ ነገር አለኝ ለኔ። ዮኒ ማንም ሆነ ምንም ወንድሙ ሞንክ ማንም ሞንክ የሆነ እውነት ከያዘ ዮኒ ያዘ ነው። ማንንም ሰው አይምርም ምናምን ብላ አንዲት እህት አንተን የምትቀርብ እህት ነገረች። እኔ እውነት ላይ አላመቻመችም፣ ይቅርታ። እና ያንን ነገር ስትለኝ ነው እንዲ ያልኩኝ። በነገራችን ላይ እንደዚህ አይነት ነገር ውስጥ የገባኸው አንድ ወንድም ብለን እንጥራውና በጻፈው እንትን ነው። ሀሳብ ትለዋለህ፣ መሳደብ ትለዋለህ፣ አታውቀውም። እዛ ጋር ያደረገው ነገር ሌላ ነገር የለም፣ ጭካኔ። እና ብዙዎቻችን ማንደራደርበት ነገር አለ። ሰው የሚወደው ነገር ካጠገቡ ዞር ሲል ያማል። እና የጻፈው ጽሁፍ እንደ ጽሁፍ ልክ አይደለም። አንዳንድ ፕሮቴስታንቶች ተቃውመውታል። ደግሞ ጽንፍ ደግሞ ሰፖርት ሲያደርጉት ደግሞ ያማል። እኔ እንዳየሁት ነው ሾክት ያደረግኩት። እንዲሁም ከኔ አንደበት የማይጠበቅ ሁሉ ለሰው ገልቱ ብዬ ሁሉ ነው ቪዲዮ የሰራሁት። አሁን ላይ ስሜታዊ ያደርጋል። እንዴት አያደርግም ብራዘር? ሰው ነው የሞተብን። ገባ? የምንወደው የምናከብረው ሰው ነው የሞተው። ለምሳሌ ቅድም አልኩ ቻሌንጅ ላድርገው። ሉጥ የሆነው የጴንጤ ፓስተር የለም ዓለም ላይ ስለዚህ ነገር አፋችን ላይ ድንፋታ ስለመጣ ብቻ እንድናለን ማለት አይደለም። ዮኒ ዘፋኝ ሆኖም እኮ ጴንጤ እኮ አለ እኮ ዘፋኝ ሆኖ ጴንጤ እና እነሱ ይድናሉ። ታዲያ በእነሱማ ይድናል። በእነ እንዳልክማ በኦርቶዶክስ ጥላቻ ላይ የተመሰረተ ማንነት ስላለ ይድናሉ። ችግር የለው። ዘፋኝ ሆኖ ጴንጤ አለ ለሚባል እግዚአብሔር ይቆጣል። አሁን ለምሳሌ ያክል እኔ ዘፋኞች የእግዚአብሔር መንግስት ይወርሳሉ የተቤ ብለህ ብትጠይቀኝ መጽሐፉ አይወርሱም ብሎ ስላስቀመጠ አይወርሱም ብዬ ነው የምነግርህ። ስለዚህ ዘፋኞች ሃይማኖት አላቸው አይደለም። እንደዚሁ ደግሞ ዘፈን ለሰይጣን አምልኮ ነው ብዬ ነው የማስበው። ትክክል። ልክ እኛ ለእግዚአብሔር ስንዘምር በየትኛውም ብትሄድ ተሙዬ፣ በየትኛውም እምነት ብትሄድ፣ በየትኛውም ሃይማኖት ዓለም ላይ ባለው በሙሉ ሂድ፣ ዘፈን አያጸድቅም። በእስላሙም ሂድ፣ በቡዲዝም ሂድ፣ በኦርቶዶክስና በፕሮቴስታንት በየትም ብትሄድ ዘፋኝነት አያጸድቅም። ይህን ማንም የሚያከራክርም ይሄ ወንጌል መስበክ ከተቻለ አሁን ለምሳሌ ያክል እኔ እግዚአብሔር የሰጠኝ የሆነ እውነት አለ። ሆን ቪዲዮ ማብረተማ ቪዲዮ ላብራል ወዳጅ። ኦኬ ጎ አሄድ። ቪዲዮ ላብራል። እግዚአብሔር የሰጠን አንድ እውነት አለ። ለምሳሌ ያክል ዛሬ ላይ እከሌ ታሟል ሄጄ ልጠይቀው ብል ፈቃደኛ የሚሆን ሰው ይኖራል ሆስፒታል። እና ይህ ነፂ ይታወቃል፣ ኢትዮጵያ ውስጥ ነው የሚኖረው። ያም ሰው ይታወቃል፣ ኢትዮጵያ ውስጥ ነው የሚኖረው። እና ላግኝህ ብሎ ደውሎለት ደግሞ የእሱ እንኳን ስልኩ እንኳን ባይኖረው በነፂ በወዳጆቹ ላግኝህ ብሎ ሄዶ ወንጌል መስበክ ይቻላል። ትክክል። ደርሶ ወንጌል መስበክ ከሆነ ግን ሰው ከሞተ በኋላ በሰው ህይወት ላይ ያማል። ሚስት አለች፣ ልጆች አሉ። እና እነሱስ አባታችን ሲኦል ነው ያለው ብሎ ይጨነቁ? በአንተ ንግግር ወይ በዛ ሰዎች ለምን ይጨነቃሉ? እና እንደዚህ አይነት ነገር መጽሐፍ ቅዱስ ሲናገር እውነት አርነትን ያወጣል ይላል። በቃ ልክ አልሰራህም፣ ስሜታዊ ሆነሃል፣ አቁም፣ እንደዚህ አይነት ነገር መባል አለበት ይሆን እና አይ ብራቮ። ይሄ ጽንፍ የረገጠ ጥላቻ ነው። አሁን ፕሮቴስታንቶች ቤተሰቦቼ ናቸው። ይሆን ተነስተ ፕሮቴስታንትን እንድትሰድብብኝ አልፈልግም። እናቴ ጴንጤ ናት፣ አያቴ ጴንጤ ናት። ስለዚህ
ቶ አያቴና እናቴ ብቻ አለም የኔ የልጄ እናትና ልጄ ጴንጤዎች ናቸው። እኔ ነኝ ፕሮቴስታንት፣ እኔ ነኝ ኦርቶዶክስ የሆንኩት። ስለዚህ ተነስተ ፕሮቴስታንትን ሙልጭ አድርገህ እንድትሰድብብኝ አልፈቅድም። የትምህርት ልዩነት ነው ያመጣል። በትምህርት ልዩነት ነው መነጋገር ያለብን። ተነስተ ግን ሁሌ ስብከት ኦርቶዶክስ ከሆነች አንድ ቀን ተነስተ ሙስሊም ላይ ማሰራ ከሆነ አንድ ቀን ተነስተ ሌላ ቤተ እምነት ላይ ማሰራ ከሆነ በቃ ጥላቻ አለህ ማለት ነው። ከኦርቶዶክስ ጋር ጥላቻ አለ። ከኦርቶዶክስ ቤት ደግሞ ያስወጣህ ነገር ምንድን ነው ቢባል ደግሞ በቃ ዝሙተኝነት ነው ለሚባል አንድ ዲያቆን ሆኖ ሲቀመጥ ወይም ዲያቆን ሆኖ ሲቀጥል ምን ማድረግ የለበትም? ድንግልናውን መጠበቅ አለበት። ንጹህ መሆን አለበት። የሚያገባትም ድንግል ነው መሆን ያለባት። ካልሆነ ድንግል ሴትን እንኳን ቢያገባ ክህነቱ ይፈርሳል፣ እሱ ድንግሉን። ስለዚህ ይህ ልጅ ሁለት ቦታ ዲቃላ ያለው ልጅ ነው። አንዱን አምኗል፣ አንዱን አላመነም። ስለዚህ ይሄ ተነስቶ በቃ ጥላቻ አለበት ወጥቷል። ሰው ከወጣ በኋላ ሁሌ ኦርቶዶክስን መስበክ የለበትም ብዬ አስባል። በቃ እኔም ደግሞ ሁሌ ጴንጤ 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 መል ከሆነ መተው አለብኝ። ትክክል። ለምን ቢባል ምንድን ነው ገብቶኝስ የመጣሁት ለትውልዱ ምንድን ነው የምሰጠው? ነገ እኔ ልጅ ቢጠይቀኝስ አባዬ ቆይ ከዚህ ህይወት እንዴት ወደዚህ መጣ ብሎ ቢጠይቀኝ ትምህርት ነው ልነግረው የምችለው እንጂ ፕሮቴስታንት ማለት እኮ ብዬ አልነግረውም። ጴንጤ ማለት እኮ ብዬ አልነግረውም። እና እንደነዚህ ነገሮች መስተካከል ነበረባቸው። ያንን እውነት ይዘህ ስትመጣ ሰው ሰፖርት ሊያደርግ ነው የሚገባው። እኔ ለሀቅ ብዬ ነው ለሰው ብዬ አይደለም። ጌታ ምስክሬ ምን ሆነ፣ አንዳንዴ የሆነች ምክንያት አለ፣ በሆነች ምክንያት ላይ ትነሳለ። እኔ አሁን ለምሳሌ ከነ ኤርሚያስ ጋር ውል ነበር አይደል? ሙሉ ጥላቻን ነው ስሰብክ የነበርኩት። ሙሉ የሆነ ቪዲዮ አመጣለሁ፣ ይኸው እንዲህ አድርገሃል፣ ይኸው እንዲህ አድርገሃል እያልኩ ስበሻሸቅ ነበር ሙሉ። ወደ ቀልብ የመለሰኝ የሆነ ወንድማችንን ማጣታችን ነው። እኔ እኮ እንደ በቲፎዞ ቢሆን እንዳልክን ደግፌ ሙሉ ጴንጤ ከኔ ጋር እንዲያሽቃበጥ ማድረግ እችላለሁ። የዛ ማንነት የለኝም። እኔ በማሽቃበጥ አልታወቅም። ሀቅን ትይዛለህ፣ በሀቅ ትነጋገራለህ። ሀቁ ደግሞ የተሰራው እንዲያርጌ እንዲህ ብሎ መቀበጣጠር ሳይሆን እውነታው የተሰራው ምን ላይ ነው? ሙሉ ከነ ኤርሚያስ ጋር እኔ ወደ ጥላቻ እንጂ ወደ ፍቅር እንኳን አልመጣም። በቃ ጥላቻን ነው። እኔ እንዲያው ጭውውት እወዳለሁ፣ መጫወት ነው የምወደው። ምንድን ነው በምታውቀው ፖለቲካም ቢሆን በሚዛናዊ በሆነ ነገር የምናገር ሰው። ጥላቻን ተጠምቄ ነው የወጣሁት። እኔ ከነ ኤርሚያስ ጋር ከጥላቻ ውጭ ጌታ ኢየሱስ ምስክሬ ወንጌል አልተማርኩም። ግባ እነሱ ቤት ወንጌል አያስተምሩ፣ የሚያስተምሩ ገድል ነው። እንዲሁም ኦርቶዶክስ ቤት ገድላትን ማወቅ ከፈለገ ኤርሚ ቤት ነው መግባት ያለበት። ገድልን ተምሮ ይወጣል። ጌታ ኢየሱስ ምስክሬ ወንጌልን ሳይሆን ገድልን ተምረ የምትወጣው እነ ኤርሚያስ ቤት ሙሉ እንዲላል እያለ የሚያስተምር ስለ ገድል እንጂ ስለ ኢየሱስ ክርስቶስ አይሰብክም። ይሄ ደግሞ እውነታው በሱ መንገድ ካለ በሱ ስር የሚያደርጋቸው ሰዎች አሉ። የሚያስቀኝ ምንድን ነው? በሱ ስር እሱ የበላይ አካል አይነት ሆኖ የሚጫወታ የሚመስላቸው ሰዎች አሉ። ነው ዝም በል አዳምጠኝ፣ እኔን ስማ፣ እኩል አታውራ የሚላቸው ሰዎች አሉ። እና እሱን ለምደዋል በብዛት። ይህን እውነት ይዤ ስመጣ እኔ ቤት ሲመጣ እሱን ሊያደርግ ነበር የፈለገው። አይቻልም። እኩል ነው የምናወራው፣ እንደማመጣለን። መደማመጥ ባለበት ጥላቻ አይጠቅምም። ከዚህ በኋላ ሙስሊም አቆሙ። በአንዴ ይቅርታ አስጠየቁት። ሙስሊም ወጥተው እንዴት ነው የምታጣላን? ሀጂ ሙፍቲ ሲሞቱ ኦርቶዶክስ ወጣ እኮ እንደዚህ አልተሳደበችም ብለው ጉሮሮ ላይ ቆመው ልጁን ያንን ነገር በሙሉ ሰድበውት፣ እኔም ሰድቤን አቆሙ። ወዲያው አስተካከሉ። እዚህም ጋር ያለው ነው። በሞተ ሰው ላይ እንደዚህ ሙድ አያዝም ቢባል አለቀ።
የዚህ ሰው ንግግር ወይም የዚህ ሰው ማረፍ በቃ ኢትዮጵያዊ ነን ቶ በቃ አበሻዊ እንደማለን እኛ ቢያንስ ነፍስ ይማር ነው ማለት ያለብን። እናውቃለን እኮ ነፍስን የሚምር ነፍስን የሚያስምር ማን እንደሆነ እናውቃለን። እኛ አይደለንም የመንግስተ ሰማያት ኦን ኦፍ ማድረግ። ግን እኛ ምን ማድረግ አለብን? ነፍስ ይማር በቃ መልካም ነገር እንመኛለን። ኢትዮጵያዊ ነን። የአበሻ ደም አለብን። ተነስተን በቃ ሰው እንዲህ ከሆነ ጌታ ኢየሱስ ክርስቶስን ካልተቀበለ በቀር የዘላለም ሕይወት የለውም። አሃ እዚህ ቤትስ ያለው የትምህርት መከፋፈልስ እርስ በርስ ሲበጣበጥ የነበረውስ ስለዚህ ያ ሰው በዚህ ሆኖ ይድናል ማለት ነው? ሌላ ጥያቄ እኮ ነው የሚያስነሳው። ግን ደግሞ ስላረፉ ሰዎች እግዚአብሔር በራሱ ሰዓት ስለጠራቸው ሰዎች ቶፒክ ልናደርገው የማይገባም ማጩሃም ሊሆን አይገባም። በቃ አዝነናል። አዘናችንን ሁላችንም ኢትዮጵያውያን አዝነናል። ነፍስ ይማር ነው ምንለው። ካልሆነ ደግሞ በቃ ጴንጤውም እኮ በመዝሙር እኮ ፖስቷል፣ ሙስሊሙም በመንዙማ ፖስቷል፣ ኦርቶዶክሱን በመዝሙር ፖስቷል። ደግሞ ከሃይማኖት ደግሞ ሃይማኖት ውስጥ እንደዚህ ጥልቅ ብለው ማያውቁ ሰዎች ደግሞ በዘፈንም ፖስተዋል። ሰው ውስጡን በሚረዳው መልክ ሀዘኑን ገልጧል። ይሄ ሁሉ ነገር በተደረገ ሰዓት ላይ ምን ተኩኖ ነው? በቃ ትልልቅ ሰዎች በሞቱ ቁጥር ታዋቂ ሰዎች በሞቱ ቁጥር የእግዚአብሔርን ቃልን ነው ይሄ ወንጌል ላስተምር ብለህ ነው ወይ የምትመጣው? ልክ አይደለም። ወንጌል መስራት ካስፈለገ ወጥቶ መስራት ነው። እኔ እንዳልካቸው ዘነበ ከኔ ጋር ኢየሱስን አታውቀውም ብዬ ከኔ ጋር ቢወያይ እንዳልካቸው ዘነበ አይኖርም። እርግጠኛው የምነግርህ አይመጣም፣ ግደለው አይመጣም። ከኔ ጋር እኔ ይኸውልህ እቤቴ ዮኒ 9 ወር ምናምን ሞልቶታል። እኔ ቤት ገባ። እኔ እናንተ ኢየሱስ ላይ ብቻ እኔ አሁን ተረስቼ ሌላ ቶፒክ ስለማላወራ ኢየሱስ ላይ ብቻ እናውራ ወይ ብዬ እኔ ገስት ላይ ገብቶ አዋለ በውስጥ ጻፍኩለት። ኧረ ሞኝህን ፈልግ ብሎ ላይቭ ላይ ተናገረ። ሞኝህን ፈልግ አልመጣም። እግዚአብሔር ማለት ገባ ልታንጠባጥበው ፈልገን ኦርቶዶክስ ቤትም ሆኖ ኦርቶዶክስን አያውቃትም። ተዋህዶ ማለት ምን ማለት ነው ተብሎ ሲጠየቅ ወተትና ቡና ሲቀላቀል ያ ማለት ነው ተዋህዶ ማለት ብሎ ካወራ ልጅ እኮ ማኪያቱ አረጋት ተዋህዶ። እኔ የምጠይቅ ምንድን ነው ወደ ጌታ ወደ ኦርቶዶክስ ዋናው እንድትመጣበት ያደረገ ነገር ምንድን ነው? እስቲ ንገራቸው በዚህ አጋጣሚ። ከዛ አይነት ህይወት አያት እናት ባለቤት ሁሉም በፕሮቴስታንት እምነት ተከታይ ናቸውና ከዛ ወደ ኦርቶዶክስ እንድትመጣ ያደረገ ነገር ያደግክበትም ማንነትም የምታውቀው እሱን ነውና እንዴት ልትሆን ቻልክ? ምንድን ነው ምክንያቱ? ምንድን ነው? ጥሩ ጥያቄ። እኔ ኦርቶዶክስ እንደሆነ ያደረገኝ የመጀመሪያው ነገር በሰዓቱ እንዳንተ ነው የጀመርኩት የነበረው። በጣም ፕላትፎርሙ ላይ ካሉ ሰዎች መካከል እንደ ወንድም ነኝ። በጣም ነው የምንከባበረው ምንም እንለው እና እርስ በርስ አለመግባባት ተፈጠረ። አለመግባባት ሲፈጠር እኔ ላይቭ ስከፍት ማንበብ ጀመርኩኝ ላይቭ ላይ እና የቡክ ኦፍ ኮንኮርድ የመካነ ኢየሱስ መጽሐፍ እኔ ጋር ነበረ። እሱ ምን ይላል? የውሃ ጥምቀትን ለመዳን ብሎ ያልወሰደ 100,000 አጋንንት አለበት ይላል። መካነ ኢየሱስ ነው የሚለው። አሃ በመካነ ኢየሱስ ማለት እኔ 100,000 አጋንንት አለብኝ ማለት ነው የሚል ጥያቄ ነው የጠየቅኩት። ከዛ በኋላ እንዴት ለምን ቢባል እኔ ውስጥ ከልጅነቴ ጀምሮ ሲጠቀጠቅ የነበረው ምንድን ነው የውሃ ጥምቀት ስርዓት ነው፣ የክርስቶስ ኢየሱስ ስጋና ደሙ ስርዓት ነው የሚል ነው ከልጅነቴ ጀምሮ ውስጤ ላይ እና ስለ ስጋ ደሙ ስለሌላውም ነገር እየገባኝ እየተማርኩ መጣሁ እና ኤርሚያስ ያን ታይም ላይ ገድለ ተክለ ሃይማኖትን ነበረ ሲወያይ የነበረው። ተክለ ሃይማኖት ማለት እያለ የሚሳደብበት ሰዓት ነበር። እንዲህ ከሆነ እስኪ የሉተርን ታሪክ ላንብብ ብዬ ሉተርን ታሪክ እኔም እኮ እሱን ተከትዬ ተክልዬን ልሻቸዋል እና የሉተር ታሪክ ይደብራል። ስለዚህ ምን አልኩኝ? እስቲ ገድለ ሉተር ብዬ ላይቭ ገባው
ሉተርን ለማዳን ምድረ ጴንጤ ተጋጋጠ። በቃ አልኩ። ኢየሱስ ላይ አይደለም ሉተርን ለማዳን ምን ነው ሉተር ምንድን ነው? እኔ የማርፍልሽ ታሪክ የለም ስለሱ። ሉተር የአንድ የካቶሊክ ሙሉክሴ ነው የነበረ በራልኝ ብሎ ደግሞ ያሰበው ደግሞ እንደ አጋጣሚ ሆኖ ሽንት ቤት ሲሄድ ነው። ይሄ እውነት በራልኛ ነው። ሽንት ቤት ቁጭ ብሎ ነው። ይሄ በጌታ በኢየሱስ አትበለኝ፣ አትዋሸኝ ብራዘር። እየዋሸኝ ነው። ለማንኛውም ወደ ጥላቻ ይከታል ተወሱ እና ያ ነው ብቻ። ዞሮ ሸኖ ቤት ምን አለ ብራዘር? አይ ለማወቅ ፈልጌ እነግርሃለሁ። አባው መጽሐፉን ልክና እኔ መጽሐፉን ከላክልኝ አደባባይ ነው የምዘረግፈው። ታገኛለህ። ወደ መዳታ የምፈራው የለም ምን የለ። መጽሐፉ ካለ ፊት ለፊት ነው። ስለ ገድል መጽሐፍ ብለህ ካነበብክልኝ ስለ ሉተር ይዘገብልሃል። እኔ ጣጣ የለኝ እና የሉተር ታሪኮችን እያየው ቀጥታ ማስረጃውን ስጡኝ። እሺ የመዳን ጥያቄዎች ወደ እኔ መጡ። ለምሳሌ ያክል ሉተር ካመጣቸው 5 ብቻዎች መካከል አንድም ቦታ ላይ ሥላሴ የሚል የለም፣ ወይም ደግሞ በአብ ወልድ በመንፈስ ቅዱስ ብቻ የሚል የለም 5 ብቻዎች ውስጥ። እንደገና ደግሞ እሱ ካመጣቸው መካከል እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ የሚል ነው። ይህ ሀሳቡ ብቻዎች የሚለው ምንም ችግር የለበትም፣ ጤናማ ቃላት ናቸው። ግን ውስጡ ስትገባ ግን ስታነበው ግን ስህተት አለበት። አሁን ኢየሱስ ብቻ ሲል ኢየሱስ ነው እኮ ከአባቱ ጋር ያስታረቀን እኮ ኢየሱስ ነው። ነገር ግን ኢየሱስ ስሙ ኢየሱስ ነው ወይም ደግሞ ክርስቶስ ነው። መለኮታዊ ስሙ ደግሞ ወልድ ነው። አብና መንፈስ ቅዱስስ ቢሆን የለም። እዚህ ጋር ክብር ለእግዚአብሔር ብቻ ይላል። መጽሐፍ ቅዱስ ጋር ደግሞ ሊጣሉ ነው። እዚህ ጋር መጽሐፍ ቅዱስ ብቻ ይላል። ክብር ለእግዚአብሔር ብቻ የሚል ከሆነ ደግሞ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብርን ስጥ ይላል። ስለዚህ እኔ አንተ እኔን አክብረን ያስገባኝ፣ እኔ አንተን አክብሬ ነው አዳምጬ ማወራው። ስለዚህ ሰው እንዳይከባበር እግዚአብሔርን ብቻ ካከበርን እግዚአብሔር ያከበራቸውን ማክበር የለብንም ወይ ነው? ቅርንጫፎቹ አይደለን እንዴ እኮ። ስለዚህ ይህ ነገር እዚሁ ጋር ይጠፋል፣ የሉተር ሀሳብ። እንደገና ደግሞ ጸጋ ብቻ ይላል መጽሐፍ ቅዱስ ሲናገር ደግሞ እንደገና እዚህ ጋር መጽሐፍ ቅዱስ ብቻ ብሎ ቢያምኖ ነው ጸጋው በእምነት አድኗችኋል ይላል። ለማመን የኔ ነፃ ፈቃድ ያስፈልጋል። እምነት በራሱ ደግሞ የኔ መነሳሳት ያስፈልጋል። ስለዚህ ጸጋ ብቻ የሚለውን ኤክስ ያደርጋል። እንደገና ደግሞ እዚህ ጋር ደግሞ እምነት ብቻ ይላል። እሺ እምነት ብቻ ከሆነ ደግሞ ያመነ የተጠመቀም ይድናል ይላል። ኢየሱስ ክርስቶስ ለምን ተጠመቀ ወደሚሉ ጥያቄ ውስጥ መጣው እና የመጀመሪያው ጥያቄ ሥላሴ ነው። ስለዚህ ሰው አብ ወልድ መንፈስ ቅዱስን ሳይረዳ ሳያውቅ ወደ ዘላለም ሕይወት መምጣት አይችልም። ትክክል። ሰው ወደ ዘላለም ሕይወት ለመምጣት አብ ወልድ መንፈስ ቅዱስን ተረድቶ አውቆ ገብቶት ነው መምጣት ያለበት። ስለዚህ ትምህርቱ ትልቅ ልዩነት አለ። ኦርቶዶክስ ጋር ስመጣ ደግሞ እነዚህ 5ቱ አዕማዶች ወይም ደግሞ አዕማደ ሚስጥራት የሚባለው ለምንድን ነው? ኦርቶዶክስ ቤት ሚስጥራት የሚባለውን ሐሳብን እመልስልሃለሁ። ለምን ታዲያ ክርስቶስ በግልጥ መጥቶ ለምን ሚስጥር ተባለ የሚለውን ሐሳብ ይህንንም በአግባቡ ጠይቄ ስለመጣው ማለት ነው። እዚህ ጋር ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን፣ ሚስጥረ ሥላሴ እነዚህ 5ቱ አዕማደ ሚስጥራቶች አሉ። እነዚህ አዕማደ ሚስጥራቶች ሚስጥረ ጥምቀት የሚባል ሚስጥረ ጥምቀት ላይ ጥምቀት ለምን ሚስጥር ሆነ ብዬ ስጠይቅ ይሄ ሚስጥርነቱ ለአንተ ብቻ አይደለም፣ አጥማቂው ራሱ ለሱ ሚስጥር ነው። ምንድነው ሚስጥር የሆነበት ትልቁ ምክንያት ሲባል አንተ ስትጠመቅ እግዚአብሔር ለፈውስ አድርጎ የሚያደርገውን ነገር መንፈስ ቅዱስና እግዚአብሔር ናቸው የሚያውቁት። አንተን የማዳኑ ሚስጥር ነው። ትክክል። ኦኬ አድኗል። ልክ እንደዚሁ ደግሞ ስጋ ደሙ ይሄ ሚስጥረ ቁርባን የሚለው ወይም ስጋ ደሙን የምትወስድበት ለምን ታዲያ የክርስቶስ ኢየሱስ እንካችሁ ይሄ ስለእናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይሄ ስለእናንተ የሚፈሰው ደሜ ነው ብሎ ለደቀ መዛሙርቶቹ ሰጥቷቸዋል። ታዲያ ይሄ ታዲያ የምን ሚስጥር ነው ብለህ ስጠይቅ እኛ ምን ሰጥ ርስት ነው። አየህ ህብስቱን አንስተው ሲሰጡ ስለዚህ አንተና እግዚአብሔር ነው የምትነጋገሩት ነው። አንተና ክርስቶስ ናችሁ የምትነጋገሩት ነው። ያንን ህብስቱን ሲሰጥ
ክርስቶስ ኢየሱስ ወይ መንፈስ ቅዱስ ወደ ስጋነቱ መቀየሩ ለራስ እንኳን ሚስጥር ነው፣ ለካህኑ ማያውቀው እና ግን እውነተኛ አማናዊ ስጋ አድርጎ ነው የሚሰጥ ነው። ያ ነው ሚስጥር የሚያስብለው እንጂ የተደበቀ የተደባበቀ ነገር አለም። ካህኑም ተቀባዩም ስጋ መሆኑን ሚስጥር አድርጎት የሚሰራው መንፈስ ቅዱስ ነው። እውነተኛ ስጋ አድርጎ ነው የሚሰጥ ነው። ስትጠጣውም ያንን ወይኑን ስትጠጣው ምንድነው የሚሆነው? ሚስጥረ ይሄ ስጋ ወይም ደሙ አይደለ? ደሙን ስትወስድ ሚስጥር ነው። ምን ማለት ነው? ወይኑን ሲወስድ ራሱ ካህኑ እንኳን ሚስጥር ነው የሚሆንበት። ይህንን የሚያውቀው ወደ ደም መቀየር የሚችል ባለሙሉ ስልጣን መንፈስ ቅዱስ ነው። ይሄ ነው በቃ እንጂ የተደበቀ የተደባበቀ አይደለም። አድራጊው እግዚአብሔር ስለማይታወቅ እግዚአብሔርን ካወቅከው ጣዖት ታደርገዋለህ። ዮኒዬ አወቅኩ ደምኩ በቃኝ ብለህ እግዚአብሔርን እዚህ ገደብ ውስጥ ከከተልከው ጣዖት ነው የሚሆን። እግዚአብሔር ሁሌም አዲስ ነው። ትክክል። በትምህርቶቹ አዲስ ነው። በምንበላው ስጋ ደግሞ አዲስ ነው። ሁሌም ሚስጥር የሆነ እግዚአብሔር ነው እና ለዚህም ነው እልፍ አላፍ መላእክቶች በፊቱ ቅዱስ ቅዱስ እያሉ ሲሰግዱለት በሰገዱ ቁጥር ቀና ሲሉ ሌላ አዲስ ክብር ነው የሚያዩት። በሰገዱ ቁጥር ሌላ ቀና ብለው አዲስ ክብር ነው የሚያዩት። ስለዚህ እግዚአብሔር የሚለመድ አምላክ አይደለም፣ እንዲሁ ዝም ብሎ የሚጣፍጥ ድንቅ አምላክ ነው። ስለዚህ እግዚአብሔር በራሱ ለኛ ድንቅና ሚስጥር የሆነ አምላክ ነው። ያ ነው ትምህርቱ። ገባኝ። ይሄንን በአግባቡ ጠይቄ ተረድቼ ተምሬ ነው ኦርቶዶክስ የሆንኩት። ስለዚህ ወደ ኦርቶዶክስ ሊያመጣኝ የቻለው ትምህርቷን። ቀጥሎስ እንዴት ኦርቶዶክስ ልትሆን ቻልክ ስትለኝ እኔ መሰረተ ክርስቶስ ነው ተወልጄ ያደግኩት። እኔ በማውቀው ልክ 50ኛ ዓመቷን ነው የምታከብረው መሰረተ ክርስቶስ። ያኔ ታፕታፕ እያደረጋችሁ ቤተሰብ ታንክ ዩ። ፕሮቴስታንቲዝም በዛ ቢባል 100 ዓመት ስጠው። ከ100 ዓመት በፊት የነበሩት ሰዎች ሁሉ ሲኦል ናቸው ወይ የሚል ጥያቄ ይጠይቃለን። እግዚአብሔርን ያውቁታል። ከዛስ በኋላ ይሄ አበበም አየለም ይመቸኛል የሚል ትምህርት አለ። ምንድነው? ፕሮቴስታንቲዝም ላይ ነው። አሁን ለምሳሌ ያክል እኔ ሰው ኦርቶዶክስ ካልሆነ አይድንም የሚል ትምህርት ነው ያለኝ። ለመዳን ሰው ኦርቶዶክስ መሆን አለበት። ኦርቶዶክስን ደግሞ ሲሆን ደግሞ ገብቶት ነው። ለምሳሌ ያክል እኔ ጸድቃለሁ ብትለኝ የዳንኩኝ እኮ ክርስቲያን ነኝ እኮ የዳንኩ ኦርቶዶክስ ነኝ። ግን ደግሞ ሁሉን አድራጊ ሁሉን ሰጪ ቁልፉ የመንግስተ ሰማያት ቁልፍ ዋናው በሩ ኢየሱስ መሆኑን እያወቁኝ እንደ ቸርነቱ ነው የምልህ። ቸር ነውና እኔን ልጁን በእሱ አምኜ ሲኦል አይከተኝም። ደፋር አትሆንም። አሁን ለምሳሌ ጸድቃለሁ። አዎ ጸድቄያለሁ። እሺ ትላንትና ዘሙተ ጸድቄያለሁ። ሰክረ ትዕቢተኛ ያደርጋል። እኔ ያየሁት ነገር እኔ ትዕቢተኛ ነኝ። ኦርቶዶክስ ጋርስ ያለው እውነት እኔን ተሜ ድናሃሎ የሚል ጥያቄ ስጠይቀኝ አሁን የዳንኩ ክርስቲያን ነኝ። ለመንግስተ ሰማያት ግን እንደ ቸርነቱ ነው የምልህ። እግዚአብሔር ቸር ነውና የእሱ ፍቃድ ነው፣ የኔ ፍቃድ አይደለም። ምህረቱም ለዘላለም ነውና እሱ መሐሪ ነውና፣ ስለዚህ እንደ ቸርነት የሚል ይሄ ትዕቢትህን ስጋህን ጥለ ነው የምትሄደው። ሐሳብን ሁሉ ወደ እግዚአብሔር ነው የምታደርገው። ይህን ነው እኔ ስማርበት የነበር ወደ ኦርቶዶክስ እንድመጣ ካደረገኝ አንዱ ትምህርቱ ነው። እና ከ100 ዓመት በፊት የት ነበሩ? ጴንጤ ጋር ስትመጣ እኔ ኦርቶዶክሶች እኮ አይድኑም ብለን አናምንም፣ በስላሴ ስለሚያምኑ። ካቶሊክም አያምኑም ብለን አናምንም። ምንድነው እዚህ ጋር ንግግሩ? እግዚአብሔር የሚያድነውን ያውቃልና። እግዚአብሔር የሚያድነውን የሚያውቅ ከሆነ ለምን ከኦርቶዶክስ ቤት ትወጣለህ ታዲያ? እዛ ኦርቶዶክስ ቤት ሆነ ወንጌልን አሰራም? ለምን ታዲያ ጴንጤ ትሆናለህ? ስለዚህ ለመዳን ለመኖር ምን ለማለት የሚያስፈልገው በአንዲቱ ሃይማኖት ጥላ ስር ውስጥ መኖር ነው። ስለዚህ መጽሐፍ ቅዱስ ሲናገር ኤፌሶን 4:5 ላይ አንዲት ጥምቀት ይላል፣ ጥምቀት የዘላለም ሕይወት ስለሚሰጥ። አንዲት እምነት ይላል፣ እምነት ስለሚያድን። አንድ ጌታ ይላል፣ አዎ ራሱን በሶስት የገለጠውን እሱን ካላመንክ የዘላለም ሕይወት የለም። ለመዳን ይህ ያስፈልጋል። እዚህ ጋር ስትመጣ አንድ ሰው ተጠምቄያለሁ እኮ ብሎ ይነግርሃል። ተጠምቄያለሁ ብሎ ከነገር ለምን ተጠመቅ ስትለው ግን በቃ መጠመቅ ስላለብኝ ነው የተጠመቅኩት፣ አቧት አጨቅጭቀኝ ምናምን ብሎ ስድብ ነው የሚጀምረው እንጂ አይነግርህም። አንድ ጴንጤ ለምን እንደው ስጋ ደሙን የወሰድከው ብትለው ትእዛዝ ስለሆነ ነው። ትእዛዙ ስሽ ባትፈጽመው ስትለው እኔ ወስጃለሁ
ለምን ወሰደ? ችግር የለውም የሚልም አለ። አይ ችግር የለውም አለመውሰድም ትችላለህ። በነገራችን ላይ እኮ እንደዚህ አይነት ነገሮች ናቸው። አሁን የትምህርት ልዩነት ነው እኔን ወደዚህ ያመጣኝ። የትምህርት ልዩነትማ 740 ዲኖሚኔሽን እንዳለን የነገረኝ ከ740 በላይ ዲኖሚኔሽን የትምህርት ልዩነት አለ። አሁን እዛ ውስጥ ያለው ቅጥቅጥ ራሱ እሱ ነው። እኔ ምንድን ነው ቆም ብዬ እንዳያረገኝ እኔ ወንድሜ በቅርብ አርፈዋል እና ፔኑ ይገባኛል። በጣም ያማል። ወንድም አይደለም የምትወደው ሰው በሩቅ የምታውቀው። እኔ አሁን ነፃነት ወንድሜ በኢትዮጵያዊነቱ ወንድሜ የቀረበ ነገር የለንም። ስራዎቹ ግን ድንቅ ስለነበሩ ማለፉ ብዙ ኢትዮጵያውያንን አሳምመዋል። አይደለም ኢትዮጵያውያን፣ ኤርትራውያኖች ሀዘን እየገለጹ ነበር። እዚህ ባለበት ሰዓት ላይ በሀዘን ላይ ከጨከንክ፣ በሀዘን ላይ ፖለቲካ ከሰራ፣ ሃይማኖት ነው የምሰራው ካልክ እምነቱ አልገባህም ማለት ነው። ጭካኔው ከዛ ቆም ብዬ እንዳስባል ምን እያርክ ነው ዮኒ ማኛ? አንተም እኮ ያንን ስታደርግ ነበር። ስትከተክት እኮ ነው የምትውለው ብለው ራሱ ነው የሚጠይቀ ገብ አንተም እኮ ያሁነ ከእነሱ የተለየ አይደለም። ሰው ይሙትም ይኑርም ስትቀጠቅጠው የምትውል ሰውነ ነው። ያየሁት ነገር ያንን ነው። ከነ ኤርሚያስ የተማርኩት ጌታ ኢየሱስ ምስክሬ፣ መቀጥቀጥ እያወጣው ቪዲዮ ይኸው ቪዲዮችሁን ውስጥ ቪዲዮን እንዲህ ከሆናችሁ እናንተ እያልኩ መሳደብ እንጂ ክርስትናን አልተማርኩኝ። መዳን በክርስትና በፍቅር ነው። ይሄንን እነሱ ጋር ሄጄ አልተማርኩም። እንደምታዩት አልተማርኩት። ፍቅሩስ የቱ ጋር ነው ያለው? እሺ ትምህርቱ አለ። ፍቅሩ የቱ ጋር ነው ያለው? ገባ? ፍቅር ከሌለ ከንቱን አይደል እንዴ? ፍቅር ሳይኖርህ ምን አይነት ስብከት ነው ለእኔ የምትሰብከኝ? በፍቅር እኮ ሁሉ ነገር ይቻላል። ደግሞ ንጽጽር ከሰራ ከሆነ ሰው ጋር ነው አይደል የምታነጻጽረው። ለብቻ ንጽጽር አትሰራ መብድ ካልሆንክ በስተቀር። አንተ የምታመጣው አይዲያ አለ፣ የሆነ ሰው የሚያመጣው አይደለ? ከዛ ጋር ስትወያይ ነው ንጽጽር ማለት። ለብቻ 10 ዓመት በር ዘግተህ ያዙ ይልቀቁኝ ምን የሚሉት ንጽጽር ትምህርት ነው አይደለም እኮ። ስለዚህ በተገጣጣሚ የሚችሉ ሰዎች ሲመጡ አልገጥምም፣ ግን አንተ የምታሸንፋቸው መስሎ የተሰማ ሲመጡ እገጥማለሁ አይነት ይሄን ውሸት ትምህርት ነው። አየህ አንተ አሁን አውቃለሁ ካልከኝ ማንም ይምጣ ማንም ችግር በደስታ ነው። ለምን ወንጌልን ነው የምትሰብከው። ወንጌል እስከሆነ ወደ ወንጌል ለማምጣት ማንም ይምጣ በደስታ ታወራል። እውቀቱ ካለ እውቀቱ አለኝ ግን መርጬ ነው ከእናንተ ጋር ማውራ። ማንም ቢክተለተል በደስታ አውራለሁ። ናግባ እናወራለን፣ ናግባ እንማማራለን። ስለዚህ ያቺን የተኮፈሰባትን ቦታ ላለመውረድ ነው አሁን ጸቡ ያለው። ይሄ ደግሞ በግልጽ ተመቷል። አሁን ንጽጽር አለ። ኦርቶዶክስ እምነት የላትም ካለ ይምጡና ይወያዩ። በተለይ በሞት ላይ ጭካኔ የምታደርጉ ሰዎች ነገ በቤት ይገባል። ቤተሰብ አደራ አደራ። እኔ ጠላቴ ቤት ሞት አይግባል። እግዚአብሔር ምስክሬ፣ ወዳጅ አይደለም ጠላቴ በሞት እንዲጎል ስብር ነው የሚያደርገን። እግዚአብሔር በሚያውቀው የኔ ውስጥ እኔና እግዚአብሔርን የምናውቀው ስብራት ነው የሚፈጥረው። ወንድምን ስታጣ፣ ጓደኛን ስታጣ፣ የምታውቀው ሰው ይሰብራል። እና እንደዚህ አይነት ጭካኔ ሞልተው ልክነን ብለው ሲደነፉ በክርስቶስ ድነናል አልኩ። ሉጢውን አልዳነም። ፓስተር ሉጢ ያለ አልኩ አልዳነም። እሱም ምከረው። ከቤት ነው ትምህርት የሚጀምረውና አንዳንዴ ከዛ ነገር ብንቆጠብ መልካም ነው ለማለት ነው። ከትቢት ወጥቻለሁ ነው። ያው ኦርቶዶክስን መስደብ በጭራሽ ከዚህ በኋላ ማላደርገው ነው። ከዛ ማንነት እግዚአብሔር ስላወጣኝ አመሰግነዋል።